ማለት ቦታ ትልቅ ነው የሱ ቦታ ማለት ነው የነብይ ሚስቶች ናቸው ማለት ነው ቦታቸው ትልቅ ነው እንደ እናት ለሁሉ ሰው ትሆናላችሁ ማለት ነው ለይሄንን ቦታ የተሰጣቸው ነገር ለነብይ ቦታ ልክ ስታጠፉ አንድ ነገር እጥፍ ነው የሚታሰበው ማለት ነው አላህ ጋር ማለት ነው ለዚህ በቃ በጣም እነሱ መጥፋት አለባቸው በጣም መከታተል ስራቸው ስለስራት መሆን አለበት ማለት ትልቅ ደረጃ ያለው አላህ ጋር ልክ ነብዮች ሚስቶች ትልቅ ደረጃ ያላቸው ሰዎች መጥፋት አለባቸው ከጠፉ እጥፍ ነው የሚታሰበው ይላል እንደዚህም ቅጣቱ እንደዚህም ልክ ጥሩ ነገር ሲሰሩ አጅር ሊያገኙበት አላህ እጥፍ አጅር ነው የሚሰጣቸው እጥፍ ጥሩ ነገር የሚሰጣቸው የሚሰጣቸው ማለት ነው ለምን ቦታቸው ስለሆነ ነብዮች ሚስቶች ስለሆኑ ማለት ነው ሲያጠፉ እጥፍ ነው የሚሆንባቸው ጀዛ ጥሩ ነገር ሲያረጉ እጥፍ ነው የሚታሰባላቸው ይላል ጀነት ሲገቡ አሪፍ ደረጃ ይገባሉ ማለት እንደ ሌሎች ሴቶች አይደለም እንደ ሌሎች ሚስቶች አይደለም እነሱ የነብዮች ሚስቶች ናቸው ማለት ነው ከዛ ምንድነው ይላል ለነብይ ሚስቶች ያናግራል እና አንተ እንደ ሌሎች ሴቶች አይደለም እናንተ አላህ ያሰጣችሁ ቦታ የነብይ ሚስቶች ናቸው ነብዮች ስለዚህ ቦታ አሪፍ ቦታ ነው የተሰጣቸው ስለዚህ ስትናገሩ ድምጻችሁ ላይ ከፍ መሆን አለበት እንከለምቱ ማለት ጀነብ ማለት ክሊክ ስትናገሩ ከሌሎች ወንዶች ድምጻችሁ መቀነስ አለበት ከፍ ማድረግ አለባችሁ ይላል ማለት ሌሎች ወንዶች እንዳይፈተኑባቸው ማለት ነው ፈተና ይሆናል ማለት ነው ማለት መጫወት አለባችሁ ከሌሎች ወንዶች መጻወት ምናምን ድምጻቸው ከፍ መሆን አለበት ስለዚህ ከዛ ቤታቸው መቀመጥ አለባቸው ይላል እናንተ ከሌሎች እንደ ሌሎች ሴቶች አይደለም እናንተ የነብዮች ሚስቶች ስለሆናችሁ ቤታቸው መቀመጥ አለባቸው ወንዶች መናገር አለባቸው ወንዶች ሁሉም ወንዶች ቤተሰብ ምናምን አልአጅነቢያ ለማለት ከዛ መጥራቅ ከወንድምህ ውጪ ከእህትህ ውጪ ከዘርህ ውጪ ማለት ነው ዘመድ ቢሆኑ ከዘርህ ውጪ ራሱ እነሱ አጃንብ ይባላሉ ማለት ያጎትህ ልጅ ምናምን ይሄ አጅነቢ ይባላል ይሄ አይሆንም በፀጉርህ መክፈት ምናምን ለብሰ ነገር መሸፈን አለበት ምናምን አጃንብ ይባላል ማለት መግባት ይችላሉ ከነሱ ለዚህ አጃንብ ይባላሉ እነሱ ራሱ መውራት ከፍተኛ ድምጽ መጻቅ ምናምን አይሆንም ይላል እና ቤታቸው መቀመጥ አለባቸው ይላቸዋል ስትፈልጉ ብቻ አንድ የምትፈልጉትን መግዛት ወይ ብቻ ማለት አሮጋንት ከሆነ ወይስ በጣም ነሰሰሪ ከሆነ ነው ማውጣት ያለባቸው እንጂ ቤታቸው መቀመጥ አለባቸው ይላቸዋል እንደ በፊት ሴቶች ማለት ልክስት ለብሱ ምናምን እንደ በፊት በእስላም በፊት ሴቶች የሚለብሱት አጭር ቀሚስ ጁለሪ ምናምን ያረጋሉ ይወጣሉ ወንዶች ሊያያቸው ምናምን እንደዚህ ማረግ አለባቸው ይላቸዋል እናንተ በቃ ነብይ አገባቸው ሚስቶች ናቸው እናንተም ይሄንን ሌሎች ሴቶች የሚማሩበት ነገር ማለት ነው
ለዚህ በጣም ትክክለኛ መልበስ አለባችሁ። ጁለሪ ምናምን ዚና ይሄንን ማሳየት አለባችሁ። ቤት መቀመጥ አለባችሁ። ሰላ ዲን ትክክለኛ ተቋም ማድረግ አለባችሁ። ዘካ ማድረግ አለባችሁ። ማለት ሁሉ ሰው ሊማርባችሁ ማለት እናንተ እንደ እናት ናቸው ለሁሉ ሰው። ከዛ አላህ ተዓላ ማመን አለባችሁ። አጥዩ አላህ ወረሱሉሁ ይሄ መጥፎ ነገር እንዳይደርሰባችሁ ሰዎች መጥፎ ነገር እንዳያደርጉባችሁ ለዚህ አላህ አላችሁ እናንተ የተለያየ ነው። ለዚህ በጣም መጠንቀቅ አለባችሁ። ነፃ ልትሆኑ ነፍሳቸው አላህ ሊጠህራቸው ለዚህ አላችሁ ነገራቸው ማለት ነው። እና በጣም በጥሩ ጸባይ ልትሆኑ አሪፍ ሴክስ ሊኖራቸው ማለት ነው። ማለት ሰዎች በቃ ሊከታተላቸው በእናንተ ስለሚሄዱት በጣም ጥንቃቄ ስትለብሱ ስታወሩ ቤት ማስቀመጥ አለባቸው። የምትፈልጉት ነገር ካልሆነ በጣም የምትፈልጉት ማለት ነው የምትወጡለት እንጂ አስፈላጊ ካልሆነ ማውጣት አለባችሁ ከቤት ይላቸዋል። ዘካ ሰላ ምናምን ማድረግ አለባቸው ይላቸዋል። ይሄንን ለነብዮች ሚስቶች ማለት ነው። ከዛ ቁርአን አንብቡ ቤታችሁ ውስጥ ይላቸዋል። ሱነት ረሱል ሰለላሁ ዐለይሂ ወሰለም መከታተል አለባችሁ። የነብዩ ሰለላሁ ዐለይሂ ወሰለም ሱና አለ። አላህ ተዓላ ያስቀመጣችሁ ቤት የነብዩ ቤት ማለት ነው አላቸው። ማለት ቦታው ትልቅ ነው፣ አሪፍ ቦታ ነው እና አላህ ነው የመረጣቸው ልትሆኑ ነብይ ሚስት ማለት ነው ልትሆኑ ማለት ነው። እና ለሁሉም ሙእሚኖች እናት ልትሆኑ ማለት ነው። ሌሎች ሙእሚኖች እናት ልትሆኑ አላህ የመረጣቸው ለነብይ ሚስት ልትሆኑ ነብይ ቤት ነው የምትቀመጡት። ሰው አላህ በጣም ከሌሎች አላያቸው በጣም ጠሃራቸው አሪፍ ቦታ ሰጣቸው። ለዚህ ይሄንን ነገሮች መሄድ አለበት። በጣም ዲናቸው መያዝ አለበት። ቁርአን መንበብ፣ ሰላት፣ ዘካ ማድረግ አለበት። እንዴት ለብሳላችሁ መቼ ትወጣላችሁ ከቤት ነገራቸው ማለት ነው። ከዛ ስለ ሙእሚኖች በጣም ተቋም ያብዙ ይላል። ሙሰድቂን ቢላህ ወሙሰድቃት ማለት ሰደቃ የሚያወጡ ከወንዶች ከሴቶች አላህ የሚያምኑ ሁሉ ነገር የሚላቸው ነገር ያደርጋሉ። ሙጢዒን ወሙጢዓት ላ ሳዲቂን ማለት ትክክለኛ ነው የሚያወሩት አይዋሹም። ሳዲቃት በዲናቸው በሁሉ ነገር ሰብር የሚያደርጉ ሰዎች ሙእሚኖች ወይስ ሴት ከሆነ ወንድ ከሆነ ሰብር የሚያደርጉ መጥፎ ነገር ከደረሳቸው ወይስ አንድ ነገር ጋር ሰብር ያደርጋሉ፣ ይከለክላሉ ራሳቸው መጥፎ ነገር እንዳያደርጉ። ዘካ ኢንፋቅ ከገንዘባቸው የሚያወጡ ሰዎች ለድሃ ሊያግዙ ወይስ ፊሰቢልላህ እና ጾም የሚያበዙ ሰዎች ፈርድ ወነቅል ማለት ሱና ጾም ከሆነ ወይስ ፈርድ ከሆነ ይጾማሉ። ከተተም መንጾምበት ወሮች ቀኖች አለ በየ ስለዚህ ይሄንን የሚያደርጉ እና ራሳቸው የሚጠብቁት መጥፎ ነገር ይከላከላሉ ለማድረግ ያገባሉ፣ ሌላ ሐራም አያገቡበትም። ሚርቁት ከዝና ማድረግ ማለት ከማድረግ ከሌሎች ሴቶች ይርቃሉ ማለት በሐላል ብቻ ነው የሚገቡት።
ከዛ አላህ ዚክር ያደርጋሉ በአፋቸው በልባቸው በሁሉ ነገር አላህ ዚክር አይቆሙም ይዘክራሉ ለነሱ አላህ ዘንባቸው እጥፍ ነው ያበዛላቸው አጅራቸው ያበዛላቸው እጥፍ ነው ያበዛላቸው አጅራቸው እና በጣም አሪፍ ያስገባቸው ያስተካከለላቸው ጀና ውስጥ የሚጠብቃቸው የወል ቂያማ ማለት ነው ከዛ ለሁሉ ሙእሚኖች النبي صلى الله عليه وسلم ካላቸው አንድ ነገር አርጉ ማረግ አለባቸው ይላል ሙእሚኖች አይሆንም መቀበል ማይቀበል ማለት መምረጥ አለባቸው النبي صلى الله عليه وسلم ካላቸው አርጉ ማረግ አለባቸው በቃ ይሄ ምርጫ አይደለም ማመን አለባቸው ማይሰማ ሰው ማያረግ ማይቀበል ሰው በቃ ተላል ማለት ነው ከአላህ መንገድ ሄዳ ማለት ነው ቀየረ ማለት ነው هنا تارك يسرد الزي سيد زيد بن حارث رضي الله عنه الناقرال متقال يطيق النبي صلى الله عليه وسلم مستو لي فتاة نبر متقال يطيق النبي صلى الله عليه وسلم فتاة ويسأل فتاة كذا النبي صلى الله عليه وسلم عندات فتاة له الله مله نجر سما عندات فتاة له كسا وسطه يالا تطبق على النبي صلى الله عليه وسلم يقول الله ياله مقباته بزينب خشية من الناس الله سبحانه الطلاق وزيد لها إن زواجك منها والله أولى أن تخشاها سلازم عندنا ميلزي زيد بن الحارث مطل النبي صلى الله عليه وسلم ميستو لفتاة نبر كذا زي الله الرسول صلى الله عليه وسلم أدات فتاة له كذا النبي صلى الله عليه وسلم أوحينا إليه مالت ملاك ورد الله فإسك الله مالت آية ورد ليا قبات كفتات زيد يا مالت مياكو يا نجروت يفتاتال كذا أنت تقبله مالته كذا إهنن طبقوا يوقعوا نجر النبي صلى الله عليه وسلم طبق وستو مالته على ورم لسوتشو سوتش أنت يقول ديتي مالت زيد بن الحارث يسو لج النبي صلى الله عليه وسلم لج جن يصدقوا لجوا يدلم كلنا لج يدلم يصدقوا እንዳይሉ እንዴት ልጁ ሚስት ልክሲፈታት አገባው ጠበቀ ትንሽ
ማለት ሌሎች እንዳያረጉ እንደዚህ ማለት ነው። ይሄ አላህ ነው ያለው ነገር ማለት ነው ለነብይ ሰለላሁ ዐለይሂ ወሰለም ሲፈታት አንተ ታገባታለህ ማለት ነው። ሕክማ አለበት እዚህ ላይ ማለት ነው። ወይም ዘይድ ምናምን አልተስማሙ ከሚስቱ ከዛ ጠበቀ ምን ይል ከዛ የሆነ ጊዜ በኋላ ልክ ነብይ ሰለላሁ ዐለይሂ ወሰለም ሲናገር ሲሉት በቃ ሲፈታት አንተ ነው የምታገባው ጠበቃ አላወራም። ከዛ የሆነ ጊዜ በኋላ ዘይድ በቃ ራሱ አልወደዳትም አልተስማሙ ፈታት። ነብይ ሰለላሁ ዐለይሂ ወሰለም አትፈታት አለው ግን የሆነ ጊዜ በኋላ ፈታት በቃ ሚልዚ ረግባ عنها ማለት በቃ ውስጡ ራሱ አይፈልጋትም ነበር። ከዛ ፈታት እክሲያ ፈታት ነብይ ሰለላሁ ዐለይሂ ወሰለም አገባት። በዚህም ህግ አለ ማለት ነው። በቃ ሌሎች ሙእሚኖች የፈራው ነገር ነበር ረሱል ሰለላሁ ዐለይሂ ወሰለም ሙእሚኖች እንዳያርጉ ማለት ምን አለ ልክ ልጃቸው በማሳደግ ማለት ትክክለኛ ልጃቸው ከፈቱ ሚስታቸው ለእናንተ ሐላል ነው ማለት ከተፈቱ ማለት ከልጃቸው ማለት የልጃቸው ሚስት حرام ነው ማግባት አለባቸው። ትክክለኛ ልጃቸው ማለት በደም ከሆነ እናንተ የወለዳችሁ ማለት ነው። ለዚህ ይለያል ይላል። የምታሳድጉት ልጅ እንደ ልጃቸው አይሆንም ማለት መግባት ይችላል በእነሱ ማለት ነው። ስለዚህ ምንድነው ሚል አሁን ልጅህ ያሳደግከው ሌሎች ሙእሚኖች ራሱ ማለት ነው በዚህም ህግ መጣ ልጆች የሚያሳድጋቸው ሚስት ይሄ ከፈታቸው ከተፈቱ እቺ ሚስት መግባት ይችላል ማለት ነው። በዚህም ታሪክ መጣ በዘይድ ብን አልሐሪስ ሲመጣ ሲያናገር ነብይ ሰለላሁ ዐለይሂ ወሰለም ፈታታለው ሲሉ አላህ ወረደ አናገረው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ልክ ሲፈታት አንተ ነው የምታገባት አለው። ከዛ ይሄንን ረሱል ሰለላሁ ዐለይሂ ወሰለም ተጠበቀው እንዳይخشየ ማለት እንዳይሰሙ ሙእሚኖች ከዛ ለሙእሚኖች ወረደ ይሄንን ሐቅ ማለት ነው። ልክ ሲፈታ በቃ ሚስታቸው የልጃቸው ካልሆነ በልጃቸው ትክክለኛ ልጃቸው ካልሆነ ያሳደጋቸው ከሆነ ሚስታቸው መግባት ይችላልላችሁ ከተፋቱ ማለት ነው። ሲፋቱ በኋላ እነሱ ሚስት ይችላልላችሁ መግባት ይሄ ከአላህ ነው ያለው ማለት ነው ሐላል ያደረገው። ዘይድ በቃ መስማማት አልቻለም ውስጡ በቃ አልፈልጋትም አለ ፈታት። ልክ ሲፈታት النبي صلى الله عليه وسلم تناقروا وكالك سكتات أنت لو تاجبت ما دي هنا حكمة maybe بقى بطام مسكينات ميسرنيا مالت مياردات فلقالك من لذي الله هي حكمة سطها هي لج يا أنت تكيلنا يا لج أيدلهم مستو كفتاو مستو مقبات تشيل لها لا هلو مؤمنوش እንደዚህ ማለት ግን عده አለ ልክ ስትፈታ በኋላ 40 ቀን መቀመጥ አለበት እንዳታገባው ወዳው ቶሎ ልክ ይሄንን ሴት ሲጨርሱ 40 ቀን ምናምን 40 ቀን ወይስ 3 ወር ምናምን 3 ወር ወይ 4 ወር እንደዚህ ልክ ሲጨርሱ ከዛ በኋላ ሌላ መግባት ይችላል ወዳው መግባት ይችላል ማለት ነው። ማለት የሆነ ቀኖች የምትቀመጥበት ሴት ልክ ሲሙት ባላ 40 ቀን ምናምን ትቀመጣለች ይችላል ከዛ መግባት ይችላልች። ከተፋቱ 3 ወር ወይ 40 ቀን እርግጠኛ አይደለም ቼክ ያደርጋል ግን የሆነ ቀኖች ጊዜ ይሰጣል ወዳው መግባት አይቻልም
ከዛ ይሄንን የተናገረህ ለነብይ ሰለላሁ ዐለይሂ ወሰለም የሚገባው ነገር ልጅ ያሳደቀው እንደ ልጁ አይደለም የሚለው ነገር ይሄ ሱና ነው። እንደ ሌሎች ነብዮች እንደዚህ የተባሉ ነብዮች አሉ ማለት ነው። እና የተለየ ነገር ለነብይ ሰለላሁ ዐለይሂ ወሰለም የተሰጠው ነገር የለም። ለክን በፊት ነብዮች ሐላል የሆኑላቸው ነገሮች አለ፣ የተሰጣቸው ነገሮች አለ። ባታላ ማለት ነው። ሕክማ አለበት እዚህ ላይ ማለት ነው። ወይም ዘይት ምናምን አልተስማሙም ከሚስቱ ከዛ ጠበቀ ምን ይል ከዛ የሆነ ጊዜ በኋላ ልክ ነብይ ሰለላሁ ዐለይሂ ወሰለም ሲነገር ሲሉት በቃ ሲፈታት አንተ ነው የምታገባው ጠበቀ አላወራም። ከዛ የሆነ ጊዜ በኋላ ዘይድ በቃ ራሱ አልወደዳትም አልተስማሙ ፈታት። ነብይ ሰለላሁ ዐለይሂ ወሰለም አትፈታት አለው። ግን የሆነ ጊዜ በኋላ ፈታት በቃ ሚልዚ ረግበ عنها ማለት በቃ ውስጡ ራሱ አይፈልጋትም ነበር። ከዛ ፈታት እክሲያ ፈታት ነብይ ሰለላሁ ዐለይሂ ወሰለም አገባት። በዚህም ህግ አለ ማለት ነው። በቃ ሌሎች ሙእሚኖች የፈራው ነገር ነበር ረሱል ሰለላሁ ዐለይሂ ወሰለም ሙእሚኖች እንዳያርጉ ማለት ምን አለ ልክ ልጃቸው በማሳደግ ማለት ትክክለኛ ልጃቸው ከፈቱ ሚስታቸው ለእናንተ ሐላል ነው ማለት ከተፈቱ ማለት ከልጃቸው ማለት የልጃቸው ሚስት حرام ነው ማግባት አለባቸው። ትክክለኛ ልጃቸው ማለት በደም ከሆነ እናንተ የወለዳችሁ ማለት ነው። ለዚህ ይለያል ይላል። የምታሳድጉት ልጅ እንደ ልጃቸው አይሆንም ማለት መግባት ይችላል በእነሱ ማለት ነው። ስለዚህ ምንድነው ሚል አሁን ልጅህ ያሳደግከው ሌሎች ሙእሚኖች ራሱ ማለት ነው። በዚህም ህግ መጣ ልጆች የሚያሳድጋቸው ሚስት ይሄ ከፈታቸው ከተፈቱ እቺ ሚስት መግባት ይችላል ይላል ማለት ነው። በዚህም ታሪክ መጣ በዘይድ ብን አልሐሪስ ሲመጣ ሲያናገር ነብይ ሰለላሁ ዐለይሂ ወሰለም ፈታታለው ሲሉ አላህ ወረደ አናገረው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ልክ ሲፈታት አንተ ነው የምታገባት አለው። ከዛ ይሄንን ረሱል ሰለላሁ ዐለይሂ ወሰለም ተጠበቀው እንዳይخشየ ማለት እንዳይሰሙ ሙእሚኖች ከዛ ለሙእሚኖች ለሙእሚኖች ወረደ ይሄንን ህግ ማለት ነው። ልክ ሲፈታ በቃ ሚስታቸው የልጃቸው ካልሆነ በልጃቸው ትክክለኛ ልጃቸው ካልሆነ ያሳደጋቸው ከሆነ ሚስታቸው መግባት ይችላልላችሁ ከተፋቱ ማለት ነው። ሲፋቱ በኋላ እነሱ ሚስት ይችላልላችሁ መግባት ይሄ ከአላህ ነው ያለው ማለት ነው። ሐላል ያደረገው ዘይት ከበቀ መስማማት አልቻለም። ውስጡ በቃ አልፈልጋትም አለ ፈታት። ልክ ሲፈታት النبي صلى الله عليه وسلم تناقروا وكالك سيفتات أنت لو متاقبتها ما دي هنا حكمة ميبي بقى بطا مسكينات ميا ردات فلقالك منهم لذي الله هي حكمة سطها هي لج يا أنت تكيلن يا لج أيدلم مستو كفتاو مستو مقبات تشلالها لهلو مؤمنات እንደዚህ ማለት ግን عده አለ ልክ ስትፈታ በኋላ 40 ቀን መቀመጥ አለበት እንዳታገባው ወዳው ቶሎ ልክ ይሄንን ሲጨርሱ 40 ቀን ምናምን 40 ቀን ወይስ 3 ወር ምናምን 3 ወር ወይ 4 ወር እንደዚህ
ልክ ሲጨርሱ ከዛ በኋላ ሌላ መግባት ይችላሉ ወደው መግባት ይችላሉ ማለት ነው ማለት የሆነ ቀኖች የምትቀመጥበት ሴት ልክ ሲሞት ባላ 40 ቀን ምናምን ትቀመጣለች ይችላል ከዛ መግባት ይችላል ከተፋቱ 3 ወር ወይ 40 ቀን እርግጠኛ አይደለም ቼክ ያደርጋሉ ግን የሆነ ቀኖች ጊዜ ይሰጣል ወዳው መግባት አይቻልም ከዛ ይሄንን የተናገረው ነብይ ሰለላሁ ዐለይሂ ወሰለም የሚገባው ነገር ልጅ ያላ ያሳደቀው እንደ ልጅ አይደለም የሚለው ነገር ይሄ ሱና ነው እንደ ሌሎች ነብዮች እንደዚህ የተባሉ ነብዮች አሉ ማለት ነው እና የተለየ ነገር ለነብይ ሰለላሁ ዐለይሂ ወሰለም የተሰጠው ነገር የለም ለከነ በፊት ነብዮች ሐላል ያሆኑላቸው ነገሮች አለ የተሰጣቸው ነገሮች አለ ከዛ ይሄንን ነብዮች ያላክናላቸው ይላል ኦኬ ابنت عمو كمان اوكي አንድ ሰው ይልኛል እዚህ እሷ ያክስቱ ልጅ ናት ያገባት ማለት ነው ያሳደገው ልጅ ዘይት ብን ሐሪት ያገባት ሴት ይሄንን የፈታት ከዛ ነብይ ሰለላሁ ዐለይሂ ወሰለም ያገባት ቅርብ ለነብይ ሰለላሁ ዐለይሂ ወሰለም ናት ያክስቱ ልጅ ናት ማለት ህክማ አለበት ነገር አለበት ያክስቱ ልጅ ከሆነች ማለት ነው ነብይ ያረዳት ለአንድ ነገር ማለት ነው ያገባት ማለት 3 ወር ማለት ነው አይደለ يعني 3 أشهر نتكلم بالعربي اصلا ማለት ፔሪየድ ላይ ያለች ሴት 3 ፔሪየድ መቆጠር አለባት ከዛ በቃ ትጨርሳለች ማለት ገና ያንግ ሴት ማለት ወጣት ገና ፔሪየድ የሚመጣላት ምናምን የምታርገዝ ሴት 3 اوكي مقصوص مقدر اللبات طيب المرأة التي يعني تحيض 3 أشهر المرأة التي لا تحيض 3 أشهر والمرأة التي تحيض تعد 3 مرات يجي لها ولا ايش ما فتح قنا خلي قال الكويز اجازين 3 حيضات يعني بعد ما تمشي على 3 مرات لما تحيض اوكي المرأة التي لا تحيض صغيرة او بلغت سنها عدتها 3 أشهر اوكي اي اوكي صح عندنا ميل متارجز سيد جانا وطات ፔሪየድ የሚመጣላት ማለት ደም ሲመጣላት የሶስት ጊዜ ሲመጣላት ደም ትቆጥራለች ከዛ በኋላ መግባት ትችላለች በቃ ይሄንን ግን ያላገባች ማለት ጣን ልጅ ገና ፔሪየድ ያላት አልመጣላት ማለት ደም ያላት ማለት ጣን ልጅ ወይስ በጣም አሩጊት ሴት ማለት የቆመበት ፔሪየድ ማለት ነው ማታርገዝ ሴት እነሱ 3 ወር መቀመጥ አለባቸው ከተፈቱ በኋላ ከዛ በኋላ መግባት ይችላል ግን ጻን ልጅ እንዴት ይሆናል አንድ ከጣም ያገባል طيب شكرا
ይሄ አንድ ሰው አለኝ ግን እርግጠኛ እንሆናለን ያን የሆነ ጊዜ መቀመጥ አለባቸው እንደዚህ ይላሉ ማለት 3 ወር ነው ማለት 3 ፒሪየድ ራሱ ስትቀመጥ 3 ወር ነው ማለት 3 ጊዜ ፒሪየድ 3 ወር በቃ በዚህ እንሂድ ከዛ በኋላ ቼክ እናደርጋለን طيب شكرا يا أخي أيوة قد ترجمتها يعني يلا يكون في some reactions to change the weather letter anyhow let's finish نكتب كذا هنا النبيوች ሚላቸው الله تعالى ነገሮች መስራት አለባቸው አግቡ ሲላቸው ፈቱ ይሄንን ያሰራቸው አግቡ ከነሱ ካለ የሆነ ነብዩ ሰለላሁ ዐለይሂ ወሰለም ያገባቸው ሴቶች የታሰሩ አስራቅ ነበሩ ማለት በቃ አላህ ሲላቸው ለነብዮች ይሄንን ነገር አርጉ ማረግ አለባቸው ማለት መስማት አለባቸው ለሌላ ሰዎች ሚከለከላቸው ነገር የለም ሚላቸው አላህ ተዓላ ማረግ አለባቸው ይላል እና መፍራት አለባቸው ሌላ ሰው አላህ ብቻ ነው የሚፈሩት ሚያናገሩባቸው ሰዎች ራሱ መስማት አለባቸው ይላል አላህ ያለው ነገር መስራት ለምን አላህ ሚለን ነገሮች ህክማ ያለበት ነገሮች አለ የሆነ ነገር መጥፎ ሊሆን ይችላል ለመስማት ከሌላ አገር ሚያግቡት ነበር ነብዮች በፊት ሊያግዛቸው በገንዘብ ምናምን የሆነ ነገር አለ የሆነ ሰበብ ህክማ አለበት ሚሰርበት አብሮ ነገር አለ ምታግዞ በስራው የሚያስረዱ ነበሩ በፊት ነብዮች ምስቶች ያስረዳሉ ሙእሚኖች እና ወቀት ያላቸው ጀግና ያላቸው ሴቶች አሉ ሚያገባቸው ነበር ስለዚህ ህክመት አለ ወይስ ምስኪኖች ሽብር ያላቸው ነው الله تعالى أكبر ميل نجر بكما سمعت الله بجو حكمة يا الله حكمة الله بتوه كذا اللي رجعت النبي صلى الله عليه وسلم على يزيد አባት አይደለም እሱ አሳደቀው ይላል ስለዚህ ያሱ ሚስት ሲፈታት መግባት ይችላል እና ይሄ ነብይ ሰለላሁ ዐለይሂ ወሰለም የእናንተ አባት ነው ማለት ነው የተሰጠው ቦታ በጣም ትልቅ ነው ያላት የአላህ መሴጅ ነው ያያዘው ማለት ነው እና የመጨረሻ ነብይ ነው የተባለ ነብይ መሐመድ ሰለላሁ ዐለይሂ ወሰለም አላህ ወቀት ያለው በሰው ሚያቅ ሁሉ ነገር ያቃል አላህ ውስጣቸው ሰዎቹ ምንም ሚሮ ነገር መስራት አለበት መታቆት ነገር አለ ማለት ነው ህክማ ያለበት አለ ስለዚህ ዝም ብሎ ማውራት ለምን ብትሉት ነገር እስከ አሁን ያለ ሰዎች መከራከሩ በዚህ ለምን ነብይ አገባ ዘጠኝ ለምን ምናምን ነው ስለዚህ የሚገባቸው ነገር የለም አላህ ወቀት አለው በሰዎቹ እና ይሄ ኖርማል ሰው አይደለም ይሄ ነብይ አላህ የሰጠው ነገር ማለት ነው ቁርአን ያወረደለት እንደናንተ አይደለም ይላል እሱ እናንተ አባት ነው ማለት ነው ይላል يا الله ذكر مالتنا مؤمنوች ይላል الله ذكر አርጉ ሂዱ والله ሚለው ነገር ባፋችሁ በልባችሁ በሁሉ ነገር ذكر ማድረግ አለባችሁ ይላል كذا الله تسبيح لله ብቻ አርጉ
مكبر والله التحليل والنهار والخيرات والله ما هذا الله نور رحمته يتسطاچو هين النبيوች መላእክቶች ያላካ ለሂዳያ ሊያረጋቸው ዘንብ እንዳታረጉ ሊያጠፋላችሁ ይሰርዘላችሁ መጥፎ ነገር ማለት ከጨላሚ ወደ ብርሃን ልትቀይሩ ማለት ነው هذا مؤمنون إن شاء الله الملائكة يكسيك أبو جنة تحيات وسلام يا رجال الله إن النبي صلى الله عليه وسلم عندما سكر نواه هنا يوم القيامة مالت الله لاكو سووش ليسرد سووش للناقر من أمن يالساموم سووش يا لامانوم سووش مسكر نواه النبي صلى الله عليه وسلم ማለት ይጠየቃል ከዛ ያናገራል ማነው ሰዎች ያልሰሙትም ማነው ያሄዱ ከሱ ጋር ማነው ጦርነት የገቡበት እንደ ምስክር ነው አላህ ጋር ማለት ከዛ እኛ ዳዕዋ ልታረግ ነው የላክና ይላል ለነብዩ ሰለላሁ ዐለይሂ ወሰለም እና እንደ ብርሃን ነው ሰዎች ሂዳያ ልታረግ ማለት ነው ከዛ አላህ የተዘጋጀ ለሙእሚኖቹ ብዙ ነገሮች አለ ያሸንፉ ያገዛቸዋል ማለት እንዳይፈሩ ስራቸው ሁሉ ይታሰባል አላህ ጀዛ አሪፍ ጀዛ ነው የሚሰጣቸው አይደል من قبل الدخول بهم هنا آية من دنويل 49 كعجباتشو مؤمنوش إلى نكاح كارجاتشو كذا بحالا كتفتاتشو ستنكاتشو مالتنا يا دخلتوا بهم ستنكاتشو كتفتاتشو مالتنا منم يطبقوت إنجليزي يلم منم عدة يلم والأقراء أو الشهور ማለት አው አይዳ የለም ማለት የሚጠብቁትን ጊዜ የለም ማለት ተነካቸው ከፈታችሁት ፍቻት ንካህ አርጋቸው ግን አልነጋችሁትም ተፈታችሁ ይሄንም የሚጠብቁት ነገር የለም ማለት ጊዜ የለም ማለት አይራግዙ ምንም በቃ መስታቸው ካልነካቸው ማለት ነው በደም ነው የሚሰጡት እዚህ ከዛ ወጣሁን በራሱ ከዛ ገንዘብ ሰጣቸው ይላል ማለት ስለፈታቸው ስለነካቸው ማለት ሴት እንዳያሳዝናቸው ማለት እንደዚህ ፈታቸው ነካቻቸው ፈታቻቸው ማለት ነው እንዳያሳዝናቸው ገንዘብ ስጣቸው እና በቃ ያለ መጥፎ ነገር ሰታርጋላቸው ማያለ መደብደብ ያለ መሰደብ ምናምን በቃ መፍታት ካልነካቻቸው ማለት ነው ያ ተመስሁን ማለት ነው
ማለት አንዴ ያው የገቡ ሰዎች ግዴታ ከሆነ ምናምን አይነኩት ሚስታቸው። ከዛ የሆነ ጊዜ ከዛ ይፈታቸዋል ሳይነካቸው ማለት ነው። ይሄንን ሚስታቸው ግዴታ የሆነባቸው ነገር አለ ይሆናል ወይስ እንዳንተ ማለት ነው። ይሳዝናሉ ማለት ያገቡ እንደዚህ ያሳዝናቸው ገንዘብ ስጣቸው ይላል። ዒዳ የለም ጊዜ የሚጠብቁበት በኋላ ነገር የለም መግባት ወደው ይችላሉ። እና እንትን በቃ ምንም መጥፎ ነገር እንደታረጋላቸው በቃ ተፋቱ። ስለዚህ النبي صلى الله عليه وسلم ሐላል የምታገባቸው ሴቶች እንነግርሃለን አሉት ባለው ማለት ነው። ለአንተ ሐላል ሴቶች አለባቸው። ይሄንን ነብዮች አላህ ከመጥፎ ነገር ነፃ አረጋቸው። ግን ሁሉም ሰው ነፃ አላረጋቸው። ነብዮች ብቻ ነው ነፃ ያረጋቸው። ከዛም መጥፎ ነገር ከለከላቸው እንዳያረጉ ማለት ጠበቃቸው። ሌሎች ሊያስረዱ እንደ አባት ሊሆኑ ሌሎች ከነሱ ሊሄዱ ማለት ነው። ሌሎች ነፃ አላረጋቸው። ወስዋስ ሸይጣን ከተከተሉ ጀሃነም ይገባሉ አለ። በስራቸው ይታሰባሉ። ሙእሚኖች ከሆነ ማለት ከራሱ ከከለከሉ እንደ ነብይ ከሄዱ ሰብር ካረጉ ነብይ ሰለላሁ ዐለይሂ ወሰለም ከተከተሉ ምናምን ማለት መስራት አለባቸው እንጂ ነፃ አላረጋቸው። ነብዮች ግን አላህ ነፃ አረጋቸው ከመጥፎ ነገር። ተንካሪ ሰጣቸው፣ ሙዕጂዛ ተሰጣቸው፣ ቁርአን ሰጣቸው ማለት መጽሐፎች ተሰጣቸው። ስለዚህ ሐላል ሚላቸው ነገሮች የሚሸልማቸውበት ነገሮች የሚያስፈቅዳላቸው ነገሮች አለ ከሰው በላይ ማለት ነው። ስለዚህ ይሄንን ሁላ ያልተሰጠህም ራሱ ስራ ያልሰራህም ጦርነት ያልገባም የተሸለመበት ነገር ምንድነው የምትለው? በቃ ለኔ እንደ ነብይ ሰለላሁ ዐለይሂ ወሰለም ሐላል ይሆንልኝ ምናምን ሰው ተንከረኔ ነው والله سبحانه والله ራሱ ሐላሉ ሐራሙ ለራሱ ሐላል ያረግ ከዛ እንደ ነብይ ይለናል። ነብይ ደረጃ ነብይ ቦታ ሊደርስ እንደሱ ይላል። ሲደርስ እሱ ጋር ከዛ በኋላ ማለት ነብዮች የሚያደርጉት ነገር ሚላቸው አላህ ማለት ነው። የሚሰጣቸው ከአላህ እንጂ ከአላህ ውጪ የሚያደርጉት ነገር የለም። ይሄው አላህ ነፃ አረጋቸው። ብቻ ነው የሚያምኑበት፣ ብቻ ነው የሚሄዱበት ማለት ነው ሚላቸው ነገር። ስለዚህ ይሄንን ከተከራከርክ ከአላህ ነው የምትከራከረው ማለት ነው። አላህ ያለው ነገር ለምን አለው እኔ ያላለኝ ማለት ነው። ሰው ተንኮረኛ ነው አላህ ሱብሃንአላህ። ለምን ብዙ ሰው የሚከራከርበት በስቶች በነብይ ምስቶች ብዙ ሰው ሰምቻለሁ። ለዚህ ነው ከዛ ይሄ ራሱ ለነብይ ሰለላሁ ዐለይሂ ወሰለም ይለዋል ማለት ሚለው እንደፈለክ ነው የምትኖር ከሚስታቸው ማለት ብዙ ናቸው ሚስት አይደል አንድ ሚስት አይደለም። ስለዚህ ከሚስትህም እንደፈለክ ነው የምታረገው አለው ማለት ካስቀረህ አንድ ቀን ከዚህም ሌላ ከፈለክ ሙቀመጥ ከሷ ማለት እንደፈለክ ነው
ሰዓትህ የምትከፋፈለው የምትሄደው ከምስታችሁ ማለት ነው። ካልፈለክም ከዚህ ማለት መተንያት ምናምን ሌላ ከፈለክ ሌላ ሄድ ማለት ግዴታ አይደለም ማለት አንተ እንደፈለክ ነው አለው። ማለት እስሚ የለህም ስተት አይሆንም ማለት ነው። ማለት አንድ የምታስቀድማት አለ አንድ ዲሌይ የምታረጋት ከሆነ ይሄ እንደፈለክ ነው። ግዴታ በቃ መከፋፈል ጊዜ ይሄን ምናምን አይደለም። ከዛ በቃ አላህ የሰጠህ ነገር አላህ ያለህ ነገር ሊቀበለው ሚስታችሁ አይሳዝኑዋችሁ በቃ ይቀበላሉ የምትወስኑ ነገር ማለት ነው። እና ሊያቁ ሚስቶች አንተ በቃ ስቲንጂ አይደለም ማለት የምትቀንሰባቸው ነገር የለም ሁሉ ነገር ሰጣቸዋል። በቃ ግን አንድ ቀን እንደፈለክ በቃ ተስቀድም ልትሳخر ማለት ነው። እና አንተ ሐቅ ሰውነህ ሊያቁ ማለት እነሱ ظلم አታረጋቸው። ከዛ አላህ ያቃል ወንዶች ይላል ማለት ወንዶች አንዴ ለሆነ ሲያገቡ ሴቶች ውስጣቸው እስከ 4 ሴት ያስፈቅዳል እስላም። ከዛ ውስጣቸው ለአንድ ሴት ብዙ በቃ ይወዳቸዋል ይፈልጋሉ መቀመጥ ከነሱ ከሌሎች ማለት ነው። ይሄ አላህ ያቃል በውስጣቸው ያለ ማለት ነው። እና ተውባ ሊታረጉ ለምን አለ ተውባ አርጉ እንደ ስህተት እንዳይሆን ሌሎች ከነብይ ውጪ ማለት ነው። ነብይ እንደፈለገ ግን ሌሎች መከፋፈል አለበት ሰዓቱ መኖር አለበት ከሁሉም ይላል። ዞልም እንዳያረግ ሲፈቅራቸው ሁሉም መፍቀር አለበት ፍቅሩ መከፋፈል አለበት። ይሄ አይቀርለው አይሆንም ይላል። አሁን አያ ውስጥ ወንዶች ፕሪፌር ሊያደርጉ ይችላሉ ማለት ሊመርጡ ይችላሉ ሁለት ማለት ወይስ አንዷ ከሁሉም የምትቻል ይፈልጋል መቀመጥ ከሷ ከሌሎች አንዴ ይሄዳላችሁ ማለት ይሄንን ስህተት ነው ማለት ለምን አለ መከፋፈል አለበት ዞም እንደታርግ ይላል ሁሉ በያለ በዛ ለአንድ ብቻ መግባት ከተሻልክ ጊዜህን መስጠት ገንዘብህን መከፋፈል ሁሉ በአድል ነው ኢኳል መሆን አለበት ለሁሉም መከፋፈል ይላል። ይሄ ከነብይ ውጪ ነው ማለት ፍቅርህን ምናምን ለሁሉም ኢኳል መሆን አለበት። ካልተሻልከም አንድ ብቻ አግባ ይላል ማለት ይሄ ከባድ ነገር ነው ያለው። እኔ አይቃለው ውስጣቸው አትሽሉ ይላል ማለት መከፋፈል ፍቅራቸው አንዳቸው ልትወዷቸው በብዛት ይችላልላችሁ ማለት ነው ይሆናል ማለት ነው። ከዛ ይሄንን ተውባ አድርጉ ይሄንን ስህተት ነው ተውባ አድርጉ ማለት ልክ ስትጋቡ በኋላ አራት በኋላ አንዳቸው ካስቀድማቸው አንዳቸው ነው የምትፈልጉት መቀመጥ ከሷ ከሌላ ማለት ፕሪፌር ታደርጋላችሁ ማለት ነው። ይሄንን ስህተት ተውባ አድርጉ አላህ ተውባ ያደርግላችኋል። ከዛ النبي صلى الله عليه وسلم ይለዋል የገባህ ሚስቶች በቃ በንካህ ያረክ ማለት ወረቀት አለ ሁሉ ነገር አለ ነሱ መፍታት አለበህም። ይሄ ለነብይ መሐመድ ሰለላሁ ዐለይሂ ወሰለም ይላል። ሌሎች ግን መፍታት ይችላል ማለት ሰው ከሆነ ነብይ ካልሆነ ካልተስማሙ ምናምን ፈተና ይሄንን ግን ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች
ትክክለኛ ሚስቶች ኒካህ ያደረገላቸዋል እነሱ መፍታት አለብህም ይላል። ከሌላ ሴቶች ከቀየር ራሱ መቀየር ከፈለክ አትችልም መፍታት ሌላ መቀየር ሚስት አትችልም ይለዋል ነብዩ ሰለላሁ ዐለይሂ ወሰለም። ግን የታሰሩ ሴቶች አልኢማ ይባላሉ። ምንድነው ተተሰራ ማለት ከነሱ መውሰድ ትችላለህ እንደፈለክ ቁጥር ማለት ነው። ከዛ ይሄንን ማለት አላህ ትልቅ ደረጃ ስለሰጣቸው የነብዮች ሚስቶች አይፋቱም አይቀየሩም ተባለ ማለት ነው። ከዛ ለሙእሚኖች ይላል ቤት የነብይ ቤት ከተጠራችሁ ለመብላት ልክ ስትገቡ ልክ ሲደርስ ማለት እዛ ገብታችሁ ጠብቃችሁ መሆን አለበት። አትጠብቁም እዛ ቤት ውስጥ ነብይ ቤት ውስጥ ልክ ምግብ ሲደርስ መግባት አለባችሁ ከተጠራችሁ ማለት መግባት መብላት ወደው መውጣት እንደዚህ ወሬ መቀማጥ ከመብላት በኋላ ምናምን ይሄ የለም። ይሄ ነብይ ቤት ነው እና ነብይ ሊያስቸግረው ይሄ ነገር ይችላል። ስለዚህ ልክ ስትጠሩ መግባት መውጣት መብላት መግባት መውጣት ጠብቃችሁ እስከሚበስል ድረስ ምናምን የለም። ልክ ሲደርስ ምግቡ ገባላችሁ ትበላላችሁ ትወጣላችሁ። ማለት النبي صلى الله عليه وسلم ሊጨጭቆ ጨናነቆ ይችላል። ከዛ እናንተ ለማስወጣት አይፈልግም። ስለዚህ ሼም ያደርጋል ማለት ነው እናንተ ለማስወጣት። ስለዚህ እንዳትሸግሩ ግቡ ውጡ አላቸው። هذا قد قلته وقد بلغته منه ልክ ሲሞት በኋላ ነብይ ሰለላሁ ዐለይሂ ወሰለም ከሱ ሚስቶች መግባት የለም አይቻልም። ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ማንም ሰው መግባት አይቻልም ከሞተ በኋላ። ከዛ ከፈለጋችሁ አንድ ነገር ከነብይ ሚስቶች ሳህል ሊሆን አንድ ነገር ከፈለጋችሁ ትናገራላችሁ ሳታዩአቸው ማለት ነው። ተሸፍኖ ነው የምትናገራላችሁ። ከዛ ይሰጣችኋል የምትፈልጉት ነገር። ይሄ ለሚስቶቹ ለመጠበቅ ነብይ ስለሆነ ነብይ ሚስቶች ለመጠበቅ ማለት ነው። ማለት ይሄ የሚከላከለው ውስዋስ ሸይጣን እንዳይወስወስላቸው ነገር ማለት የነብይ ሚስቶች ስለሆኑ መጥፎም የሚሐስብ ሰው አለ ማለት ነው። ትልቅ ደረጃ ስላላቸው ሰዎች ታወቃሉ ውስጣቸው ያለ ሸይጣን አለ። ስለዚህ የሚከላከል ማያት ራሱ ይከላከላል። የትፈልጉትን ነገር ተሸፍናቸው ነው የምትጠይቁት። ተሸፍነው ነው ትጠይቃላችሁ እንጂ ፊት ለፊት መናገር መጠየቅ የለም። እና ሚስታቸው ሲሞቱ በኋላ አታገባቸውም ያለ ማለት እነሱ እንደ እናታቸው ነው የሚሆኑት። እንዴት ነው እናታቸው ታገባላችሁ ይላል።
ከዛ እነሱ ራሱ ሴቶቹ የነቢይ ሚስቶች የሚለብሱት ያለ ሂጃብ ፍልጎት መልበስ ይችላል፣ መውጣት ይችላል። ለማን ለአባታቸው ከሆነ አጅነቢ ካልሆነ ማለት ነው። ለባላቸው አባታቸው ይችላሉ የሚፈልጉት መልበስ ያለ ሂጃብ ራሱ መውጣት ይችላሉ፣ መውራት መቀመጥ ይችላሉ። ለአባታቸው ለልጃቸው መውጣት ይችላሉ ያለ ሂጃብ። ወንድማቸው እህታቸው የወንድማቸው ልጆች የእህታቸው ልጆች ወንዶች ከሆኑ ችግር የለም። እንደ ሌሎች ሙእሚኖች ማለት ነው የፈቀደላቸው ማለት ነው እንጂ ሁሌ በሂጃብ መቀመጥ መሸፈን ምናምን የለም። ይሄንን ሰዎች ዘመድ በቅርብ ዘመድ ካሉ ዝራቸው ችግር የለም ይላል። ሌሎች ግን ችግር የአላህ መሸፈን አለባቸው። ከዛ ማህወተም ወሰም አውርባ ማለት እህቶቹ ወንድም ያጠባ ማለት ወተት ያጠባ ከእናተ ወንድም እህተ በወተት ይባላል። እነሱ ችግር የለም ይላሉ። ሌሎች ሴቶች ችግር የለም። ሙእሚኖች ሴቶች በመለከተ ማለሁም ሰራተኛ ችግር የለም ሴቶች። ከዛ ለሙእሚኖች ተቁላህ ተቅዋ አብዙላል። كذا النبي صلى الله عليه وسلم الله ملائكته للنبي محمد صلى الله عليه وسلم وردوا إلى جوال يثنى عند ملائكة الرسول صلى الله عليه وسلم. كذا ملاك للنبي صلى الله عليه وسلم دعوة يا رجالو إن لمؤمنوش صلوا على النبي لال صلوا عليه تسليما ማለት عليها أفضل الصلاة والسلام واللي ستروا النبي صلى الله عليه وسلم الذين لنا النبي صلى الله عليه وسلم صلاة بارك اللبن تسليم بارك اللبن ማለት ትልቅ ደረጃ ያለው ማለት መላክ ዳዕዋ የሚያረጉለት የሚወርዱለት ተስሊም ሰላም ሚሉት ማለት ነው። ደረጃ ያለው ማለት እንደሌሎች ሰዎች አይደለም። ስለዚህ የሚያስፈቅድለት የሚሰጣቸው አላህ ስጦታ ከሰው በላይ ይሆናል ለነብዮች ማለት ነው። ለምን የአላህ ነው የሚወስዱት መሴጅ የአላህ ነው የሚከታተሉት። ሰው ያስረዳሉ፣ ጦርነት የሚገቡት ሰብር የሚያደርጉት ይሄ ሁሉ የአላህ ስጦታ ነው። የሚሰጣቸው ያግዛቸው። كذا النبي صلى الله عليه وسلم يقول لمستهن لسيتوچان لجوچان كانوا لهل مؤمنوች ሴቶች الله ይላቸዋል የምትለብሱት ነገር ጀላቢብ ሚሸፍን አውራቸው ማለት ነው። ማያሳይ ማለት ጸጉራቸው ወንገታቸው አውራት የሚባል ነገር ሚሸፍን ነው መልበስ አለባቸው። የርኸይን ማለት ሰፊ የሆነ ማለት ነው። እንዳ ይታይ ማለት ነው አውራቸው። ከዛ ፊትና ይሆናል እንደ መጥፎ ነገር እንዳይደርሳቸው እንደዚህ ይላቸው ይላል። ማንም ሰው እንዳይነካቸው ማለት ነው። እና ተውባ ሊያረጉ ማለት ስተት ካለ ምናምን ተውባ ማድረግ አለባቸው። አላህ ረሂም ተዋብ ማለት ነው።
ከዛ ሰዎች መጥፎ ነገር የሚያስቡት ለነብይ ሰለላሁ ዐለይሂ ወሰለም ሌላ ሙእሚኖች ፊትና ያደርጋሉ ከሙእሚኖች ሊለያሉ ይፈልጋሉ ነብዙ መጥፎ ነገር የሚያደርጉ በቃ ይወዳሉ መጥፎ ነገር ማድረግ ይሄንን አላህ ከሱ ረህማ አባረራቸው ማለት ነው አይቀበልም ተውባቸው አይ ጀዛእ ይሰጣቸው ሀይልና ጀዛእ الله يطفعቸው ተወዳን ሰበብ ፍሳተው ማለት ስለ ባልሹ የሚባልሹ الله ያጠፋቸው ያዘ ከዛ ያስረዳል ስለ ካፍሮች እንዴት አላህ ያረጋቸዋል ጀሃነም ውስጥ ምናምን ያስረዳል ከዛ የነብይ ለሙእሚኖች ይላል እንዳታወሩ ስለ ነብይ ሰለላሁ ዐለይሂ ወሰለም መጥፎ ነገር እንዳታረጉበት ልክና ሙሳ አለይሂ ሰላቱ ወሰላም ሆነ ሰዎች ውሸታም ወሬ መጡት በሱ ማለት ሰውነቱ ላይ የሰውነት አሁን መጣ በዲበዲና ሰውነት ላይ የሙሳ አለይሂ ሰላቱ ወሰላም አሁን ነገር አለ ይራሉ ማለት ነው መጡበት ወሬ ያለ ከዛ አላህ በራሁ ማለት ነፃ አረገው በማያወሩት ነገር ማለት ነው እንደሱ እንዳታረጉ ለሁሉም ነብዮች ማለት ማውራት አለባቸው በሰውነታቸው ሆኖ መጥፎ ነገር እንዳታወሩባቸው ማለት ነው እና ተበረአ ማለት ንጹህ ሆኖ ከሚያወራቸው ነገር ምንም ሰውነቱ ላይ የሚያወሩበት ነገር የለም